ከውጭ የነበረው ዝናብ እኔና ሳሚ ያሳለፍን የነበረውን የፍቅር ጊዜ ላይ ተቀጣጣይ እሳት ነው ይሆናልን። ሳሚችን ቀን ረጅም ጊዜ ሲጠብቀው የነበረ ነው። የልደቴ ቀን ነበር። ደስ የሚል ሰርፕራይዝ ነበር። በውስጤ ሳም ተንበርክኮ ታገቢኛለሽ የሚለውን ጥያቄ እንዳይጠይቀኝ ሰግቼ ነበር። ምክንያቱም ሳምን ምንም ያክል በወደውም ትዳር የሚባለውን ነገር ለመመስረት ገና ነበርኩ። የእድሜ ጉዳይ ሆኖብኝ ሳይሆን የጭንቅላት ነበር። ገና ነኝ የሚለው ሀሳብ ውስጥ ከተቀበረ ዓመታትን አልፎታል። አሁን የ31 ዓመት ሴት ነኝ። 31 ዓመቴን አከበርኩ። ሆኖም ከሳም ጋር የነበረን ትውውቅ ረጅም ዓመት ነበር። አዲስ አበባ ዩኒቨርሲቲ ሕግን ስማር ያወቅኩት ጓደኛዬ ነበር። ጓደኝነቱ እየጠነከረ ሲመጣ ወደ ፍቅር ተቀየረ። ሆኖም በውስጤ ያለውን ፍቅር ተመልክቼው አላቅም ነበር። የዓላማ ሰው ነበርኩ። ከዓላማ ያሰናክለኛል ብዬ ያሰብኩትን ነገር ሆነ ሰው ከመስመር ይዞር ከማድረግ ወደ ኋላ የምል አይነት ሴት አልነበርኩ። ሆኖም ይህን ውሳኔን አንዳንድ ጊዜ አንድን ከባድ ነገሮች መስዋዕት እንዳደርግ ያስገድደኝ ነበር። በእኔ ሁኔታ የተናደደውና እየተገፋ ያለው ሳም ከኔ ራቅበት ጊዜ ነበር። ጊዜው አልፎ ሲወራ ፈገግ ያስብላል። ሆኖም በሰዓቱና በወቅቱ ልብ ሰባሪ ቅጽበት ነበር። ያችን ቅጽበት አረሳትም። ሳም የሴት ጓደኛ እንዲያዝ የተነገረኝ ዕለት ነበር። ሆኖም ዜናውን መስማት አልፈለኩም ነበር። ምንም እንዳልመሰለኝ ጓደኞቼ ፊት አስመሰልኩ። ውስጤም ቢሆን እውነታውን አምኖ መቀበል አልፈለገም ነበር። በህይወቴ ለመጀመሪያ ጊዜ ልቤ ፍቅር የሚባለውን ትርጉም ያወቀበት ሰው በገዛ እጄ ለሌላ ሰው አሳልፌ መሸኘቴን ማመን አልፈለኩም ነበር። ራሴንም ፍቅር በሚባለው ተልካሻ ነገር ልወቅሰውና በጸጸት ልቀጣው አልፈለኩም ነበር። ሆኖም ተልካሻ ያልኩት ነገር የእግር እሳት ሆኖ አንገበገበኝ። ከሱ ውጪ ሌላ ወንድ ሊወደኝ ማይችል መስሎ ተሰማኝ። ያለኝን አንድ ሰው ከገዛ መዳፌ ፈትቼ እንዳስመለጥኩት አይነት ስሜት ተሰማኝ። አላምን ያልኩትም እውነት አልሸሸው ነገር ከፊቴ ድቅን ብሎ አረፈው። ከጊዜም በኋላ ነገሩን በግድ ለመልመድ ቻልኩ። ሆኖም ሳምን ከኛ ዲፓርትመንት ውጪ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ከነበረችው የግቢ ቆንጆ ጋር በየቀኑ መመልከት ግዴታ ሆኖ አረፈው። ፍቅራቸው እውነት ይመስል ነበር። በሰዓቱ ሳም ከዚህ ቀደም ለኔ የነበረው ፍቅር ውሸት ነበር ስለ ራሴ የራሴን ግምት ሰጠው። ሆኖም ውስጤ ከመብገን ባለፈ ምንም ማድረግ አልቻለም። የሳም ፍቅረኛ የ3ኛ ዓመትና ተመራቂ ተማሪ ነበረች። እኛ ደግሞ ገና ለመመረቅ 2 ዓመት የሚቀረን የ3ኛ ዓመት ተማሪዎች ነበር። ሳም በኔ ንዴት ወደ ግቢዋ ውብ ወደሆነችው ሀሴት ቢወረወርም ውስጡ ዘላቂነት እንደሌላቸው ጠንቅቆ ያውቅ ነበር። ሆኖም ግን የማስመሰል ስራው እኔ ላይ ሰርቶ ነበር። ውስጥ የማያውቀው የቅናት ስሜትና መንገብገብ በደንብ አድርጎ ተመልክቶት ነበር። በጊዜው አባቴን በእጅጉ ናፈኩ። ወደ ቤት ተመልሼ አባቴን ምክር መቀበል ፈለኩ። ሆኖም ጸግሽ በእንደዚህ አይነት ጉዳይ ቀልድ አያውቅም ነበር። በእርግጠኝነት ልጄን ያስለቀሳትና ያስከፋት በማለት መጥቶ ሳምን መንገጭለውም ብሎ ጦስ እንደሚሆንበት ጥርጥር አልነበረኝም። ወደ ቤት ከሄድኩ ደግሞ የተከፋውን ፊቴን መደበቅ እንደማልችል የታወቀ ነው። ለዛም ሂጂ ያለኝ ነግሬን ሰብስቤ የልደት ቀኔን እዛው ግቢ ውስጥ ብቻዬን ላከብር ወሰንኩ። አንቺ ልጅ ኤግዛም ጨርሰናል፣ ክላስ አልቋል፣ አሁን
አሁን እኮ ሜጃችን ደርሷል ቢያንስ ክረምት ላይ እንኳን ካልተገናኘን ምናለ ዛሬም እንኳን አብረሽን መተሽፈታ ብቲ አለች የዶርሙ ጓደኛዬ ናት እንዲሁም የልቤ ምላት ጓደኛዬ ላምሮት ነበረች ሃይ ላምሪ እያወቅሽ እኔ እንደዚህ አይነት ግርግር ፈታ ሊያረገኝ ቀርቶ ጭራሽ ጭንቀት ነው የሚለቅብኝ በዛ ላይ እኔ እንደዛ ሰው እኔ እናንተ ሙድ ማበላሸት ነው ስለዚህ ይቅርብኝ ባይሆን ክረምት ላይ ከዛ ካፌ እየተገናኘን እኔናች የሆድ ወዳችን እንጫወታለን እናወራለን እሱን ቃል እገባለሁ አልኳት አልጋዬ ላይ ጋደም እንዳልኩ ነበር እሱን ታዩ አንቺ ቤትሽ ሆነሽ መጻፍሽን ማንበብ ከጀመርሽ መች ፍንክችቲና ነው አለች ጸጉሯን እያስተካከለች ነበር አታስቢ በኔ ሆነብሽ አንቺ ባይሆን ከባልሽ ጋር ጥሩ ጊዜ ስታሳልፊ እንዳትረሺ ነው እንጂ አልኩ በፊዝ መልክ ፈገግ ብዬ ወይሊ የምር ግን ማለት ሆነ በቃ ማለት ከኛ እድሜ በላይ ያለው ወንድ መጥበስ ትክክለኛ ውሳኔ መሆኑን እንዳምን እያደረገኝ ያለ ሰው እኮ ነው እንዴ አለች ላምሮት ወዲያው ወደ ራሷ ጉዳይ እየገባች እንዴ እኔ ከዚህ በኋላ ከሱ ጋር እንኳን ባይሆን በእኛ እድሜ ክልል ያለው ወንድ ለመጥበስ አዳጋሽ ነው የሚሆንብኝ አለች ደግሞ ከተቀመጠችበት በድግ ብላ ከቦርሳ ውስጥ ሽቶ መዘዝ አርጋ ወጣች በይ ቁጭ ሽቶዬን ከፈለግሽ ቦይፍሬንድ ሲግዛልሽ በይ በቀልድ መልክ ላምሮት እጅ ውስጥ ያለውን ሽቶ ለመቀበል እየታገልኩ አይቀርም አሁን ልደቴን ጠብቂ ቆይ አለች ልክ እንደ ውሃ እላለ ሽቶውን እያርከፈከፈች በነገራችን ላይ በልደቱ ቀን በመጀመሪያ ፍቅር ተሰብሮ የተኛ የመጀመሪያ ሰው አንቺ እንደሆንሽ ወቂ እኔ በሆን ወጥቼ ፏ ነበር ምለው አለችኝ እጆቿን አየር ላይ ያወናጨፈች አንቺ ደግሞ ዞረሽ እንደው በያሁኑ ጭልኝ ሽቶዬንም አምጪ እንደውም ቦታ ነው መቀየረው እሺ ቁጭ ካልኩበት ብድግ ብዬ ከላምሮት እጅ ሽቶዬን ተቀበልኳት እኔ እኮ ጸግሽ ግርም ነው የሚለኝ አለች ደግሞ ቦርሷን እያነገተች የመጀመሪያው አባት እኮ ነው በየጊዜው ለልጁ ሽቶ እየገዛ የሚልክ አለችኝ ሳቅ ብላ ባግራሞት ታደስ አሁን ለልደቴም ወደ ቤት ስለምመጣ እየጠበቀ ይሆናል ታውቂያለሽ ሁለቱም ብሬክ ላይ እኮ አልተገናኘንም አለች ናፍቆት ቢጤ ተሰምቷት አዎ እኔም እንደዛው ነው ናፍቆኛል እንዳንቺ ቢሆን ላስቲር እሱ ለስራ ወደ ክፍለ ሀገር ሄዶ ነበር የመጀመሪያ ዓመት ላይ ደግሞ ቀረው አልኩኝ ከዛግሽ ጋር የተገናኘንበትን ጊዜ አሰባርቂ በይ ለማንኛውም ቶሚ ሳይደውል ወጣ ሁሌ አርፋጅ ይሆንኩ አለች ላምሮት ፋይናል ሉኳን በመስተዋት ተመልክታ ለመውጣት ተዘጋጀች ለማንኛውም አብረሽ አልመጣም ስላልሽኝ ምንም ብናንደድብሽም ደሞድሽ ታቀልሻ እና ደግሞ ሃፒ በርዝዴይ አለች ወደኔ ቀረብ ብላ ጉንጬን ሳም አርጋኝ ወጣች እኔም በፈገግታ ከሸኘኋት በኋላ መልሽ ያልጋዬ ላይ ኩርምት አልኩ ዶርሙ ካለወትሮ ጭር ብሏል ሰው የሚባል የለም ውስጤን አንዳች ነገር ብሻረገው ዝናቡ ይዞለታል እኔም ካልጋዬ ላይ ብድግ ብዬ ላይ ሻርፕ ቢቴ ጣል አድርጌ ወጣው አየሩ ነፋሻማ ነበር ዝናቡም ያወራ ነበር ደስ የሚል ስሜት ነበር በእግሬ ቀስ እያልኩ መራመዱ ሳይሻል አይቀርም በማለት ወደ ፋውንቴኑ ቀረባልኩ ወደ በቦታው ሰው የለም ጊዜው ሁሉም ወደ ሀገሩ ለረፍት የሚሄድበት ነው እንጂ እዚህ ቦታ ላይ ወንድና ሴት ሆኖ የሚቀመጥ አይጠፋም ነበር እኔ ግን
በልደቴ ቀን እዛ ቦታ ላይ ብቻዬን ነበርኩ። ለምን እንደሆነ ባላቅም የሞተችው እናቴ ትውስ ብለኝ ውስጤን ባርባር አለው። እንባይኖቼ ላይ ግጥም አሉ። የብቸኝነት ስሜቱ ድሮ ባልጠላው የዚህ ቀን ደርሶ ውስጤን አብረከረከው። ዝርግፍ ያለውን እንባይን እየጠረኩ ራሴን ለማረጋጋት ሞከርኩ። ወዲያው ከፍታ በኋላ አንድ የእግር ኮቴ ተሰማኝ። ፊቴን መለስ አድርጌ መመልከቱን ስላልፈለግኩ ፈጠን ብዬ እንባይን በሻርፕ ጠረጋረኩ። ሊ የሚል ድምጽ ወዲያው ተሰማኝ። ደንገጥ ብዬ ፊቴን መለስ አረግ ሳም ነበር። እጆቹን ኪሱ ውስጥ ከቶ ቆሟል። አስተያየቱ ለየት ያለ ነበር። እኔም ውስጥ የነበረው ስሜት ፈንቅሎ ወጣ። ስላየሁት ደስተኛ ልሁን ልናደድ እንኳን ሳይታወቀኝ ከነበርኩበት ምንጭቅ ብዬ ተነሳው። እሱም ሮጥ ብሎ ከኋላ ተከተለኝ። ወዴት ነው እንዴ አለችኝ ያሳርቁ። እኔም በመሃል ግብግብ ፈጠርኩ። እንዲለቀኝና እንዲታወኝ ጮኩበት። ቆይ እስኪ ቆይ ቆም በምለሽ አንዴ አድምጪኝ። የኔ ያክል ጣልሽኛል ማለት ነው አለ በተሰበረ እይታ እየተመለከተኝ። አንተ ነህ እንጂ ጠላኝ። የፈለገ ቢሆን ውስጥ ያለውን ስሜት እያወቅ ገና ለገና ዝግጁ አይደለሁም ስላልኩ ብቻ ሌላን ሴት ማምለጫ አድርገሽ አልኩ። ስሜቴን አውጥቼ በመናገሬ በሰዓቱ የተቆጨው አልመስልም ነበር። በቃ ያበጠው ይፈንዳ አይነት ስሜት ነበር የተሰማኝ። ቆይ አላሱም ደንገጥ ብሎ ትወጂኛለሽ ማለት ነው ይዛኒኮ አልፈልግም ብለሽ የገፋሽኝ አንቺ ውስጥም ተመሳሳይ ስሜት ኖሮ ነው እኔም ይሄን ለመመለስ አፌ እንደምን ተባተባለ። ተራሴ ጠበቃ ለመሆን ሞከርኩ። በርግጥ በሰዓቱ የነበረኝ ምክንያት አሳማኝ ነበር። በቃ አልችልም ነበር። ዋናው ምክንያቴ በጊዜው እኔን የሚያሳስበኝ ነገር በጥሩ ውጤት ተመርቄ ስራ መያዝ ነበር። ያቻ ነበር። ሆኖም ልቤ ሸርተት ያለ ሰዓት ከትምህርት ያዘናጋኝ ከሆነ ብዬ ሰግቼ ነበር። መዘናጋቴ ግን አልቀረልኝም። እኔና ሳም ለረጅም ደቂቃ በጉዳዩ ስንጨቃጨቅ ቆየን። እኔ ለሱ የነበረኝን ስሜት አውጥቼ መናገርና ማመኑ ከብዶኝ የባጤ ቋጡን እያነሳው መከላከያ ነጥብ መደርደር ጀመርኩ። ከፍታ በኋላ ሳም ሳላስበው ወደ ራሱ ሳባርኮ ከንፈሬን ግጥም አድርጎ ሳመኝ። በህይወቴ ለመጀመሪያ ጊዜ የተሳምኩበት ቀን ነበር። ሆኖም ከዛ በፊት አንዳች ማስታወስ ማልችለው መጥፎ ትውስታ እንደነበረኝ አስታውሳለሁ። ሆኖም ነገሩን ጥርት አድርጌ ማስታወሰው አልነበረም። ሆኖም ከንፈሬን ሲነካኝ የነበረ አንዳች እንደ የሆነ ብልጭልጭታ አይነት ስሜት እንደ ህልምም እንደዛ ነበር። ይህ ታሪክ ልጅ እያለሁ የተከሰተ ነገር ነበር። ለዛም ነው ስለ ነገሩ ምንነት ጠንቅቄ ማወቅ ያልቻልኩት። ሆኖም ያ ምንነቱ ያልታወቀ ግሸት መሳይ ነገር ሚያጠፋ እሁን ይሁን እና ወይ ደስ የሚል ነገር በህይወቴ በሳቅስበት ከሳም ጋር ተከሰተ። ልደቴ እንደዛ ቀን ደስተኛውን ያሳልፍ ያላቅም ነበር። ሳም ከቀድሞ ፍቅረኛው ጋር በስምና በዝና እንዲሁም እኔን ለማስቀናት ሲል የገባበት እንደመሆኑ መጠን ሊዘልቅበት እንዳልቻለ ነግሮኝና እኔና እሱ ግን ውስጣችን ያለውን ፍቅር ሳንሸሽግ አብረን እንድንሆን ጥያቄ ቀረበ። እኔ ነገሩን አሻፈረኝ ማለት አልቻልኩበት ነበር። በእሽታ ተቀበልኩ። እኔና ሳም ከዛ ጊዜ በኋላ ፍቅረኛሞች ሆነን የዛ ክረምት ወደ ቤት መመለሴን በጉጉት ሲጠብቅ የነበረው ጸግሽ ጋርም እንብዛም የሚባል ጊዜ አብሬ ማሳለፍን አልቻልኩም ነበር። አዲስ ፍቅር አይደል የሚባለው። ከጸግሽ የሚሰጠኝ ኔክስ ብር የተቀበልኩ ሩጫ ወደ ሳም ጋር ሆነ። ሳም በበኩሉ ስለ ገንዘብ ብዙ ማይጨነቅ ቤተሰቦቹም ደህና የሚባል የሀብት ኑሮ ላይ ነበሩ እንደመሆኑ መጠን እኔን አግኝቶ ስለ መጋበዝና ስለ መዝናናት ማይጨነቅም ነበር።
ሆኖም ሳምና ጸግሽ እንደ አባትና እንደ ሴት ልጅ ፍቅረኛ እሺ ብሎ ቶሎ ሊቀበለው ፍቃደኛ ባለመሆኑ በመካከላችን የሻገረ ግንኙነት ተፈጠረ። ሆኖም ጸግሽ እንደ አባትነቱ የተጫወተው ሚና መሆኑን ተገንዝቤ ጫን ልለው አልፈለኩም ነበር። ይልቅስ ጫኔ ወደ ሳሚ ያደላ ነበር። ሳም ጸግሽ ነው ወዶ ሁሉ ነገሩ ካንገት በላይ ነበር። ሆኖም ግን የኔ ስሜትን ለማክበር ሲል ማስመሰሉ ግድ ሆነ። የኔና የሳሚ ፍቅር ግንኙነት በዛች የመጀመሪያ የረፍትና የክረምት ጊዜ ላይ አሻራዋን አሳረፈች። ከግቢም ተመረቀን ከወጣን በኋላ ፍቅራችን እንደ ደረጀ ቀጠለ። ሆኖም ስራ ጀመርን። እኔ ወደ ጥብቅናው ዓለም ከተቀላቀልኩ በኋላ ራሴን ጠንከር ወደ ያለ ለውጥ ውስጥ ለመክተት ሙሉ ሰዓትና ጊዜ ስራዬ ላይ ብቻ አደረኩ። በስራዬ ድርድር አልነበረኝም። ሆኖም እንደኔ ግሉን ባይከፍትም በአንድ ትልቅ መስሪያ ቤት ውስጥ ዋና አማካሪና የጥብቅ ስራን እየሰራ የነበረው ሳም በተቃራኒው ለሱ ጊዜ ባለመስጠቴ ደግሞ ቅራኔን ያቀርብ ጀመር። ከዛም አልፎ ስለ ጉዳዩ ሁሌ ስሞታ ይነገራት የነበረችው ላምሮት የምትሆን እድሜያችን ትዳርና ልጅ ላይ ማተኮር የሚያስፈልግበት በመሆኑ ወደዛ ዘንበል ማለት እንዳለብኝ በተገናኘን ቁጥር በምክር መልክ አብዛኛው ጊዜ በቁጣ መልክ ልትከስተኝ ትሞክር ነበር። ሆኖም ግን አንዳች ነገር ውስጥ እኔ ሰው ነበር። ነገሩ ጥርት ብሎ የታወቀኝ አልነበረም። በጭንቅላቴ ለስራ ያለኝ ፍቅርና ትኩረት የመስጠት ፍላጎት ነው ስል ምክንያት አድርጌ ያስቀምጣለሁ። ሆኖም በልቤ ግን አንዳች ነገር ነበር፣ ውስጤን የሚረብሽ ስሜት፣ ምንነቱን ያላወቅኩትና ያልፈታሁት የህይወቴ ቀመር፣ ህይወቴ ውስጥ ያለ የሆነ ቀመር እንደዚህ ያለ መስሎ ይሰማኛል። ሆኖም ነገሩን ከየት ብዬ ጀምሬ የተተበተበ ክር የሚመስለውን ጥርት ያላለ የሚያስጨንቀኝን ነገር መፍታት እንደምችል ምንም እውቀቱ አልነበረኝም። በዚህ ስሜት ውስጥ እየዋዠኩ ታዲያ ሳምን እሺ ብሎ አግብቶና ትዳር መስርቶ መኖር ራሴን በውሸት መደለልና መደበቂያ መሸሸጊያ መፈለግ አይነት ስሜት መስሎ ተሰማኝ። እዛም ነበር ሳምን ትዳርና የወደፊት ህይወትን በተመለከተ አንዳች ነገር ባነሳ ቁጥር መሸሽን መመርጠው። ሆኖ በቅርቡ የወላጅ አባቴ ታክስቲ ስምረት በጠና ታማና አልከይዛ በነበረችበት ወቅት አስጠርታኝ የነበረኝን የውርስ ድርሻ እንዳስተላለፈሽ ከነገረችኝ በኋላ በዛ ውርስ የወደፊት ህይወትን መመስረት የግድ ሳቤ ሊሆንብኝ እንደሆነ ተገነዘብኩ። ከውርሱ የደረሰኝና የተካፈልኩትን ሀብት ቀላል አልነበረም። በዛ ሁኔታ ላይ አንድ ነገር ሳልቀንስ ማግባት ከባድ ነው ብዬ ምክንያት ለመስጠት እንደማልችል ደግሞ ተረዳው። ከቅርብ ጊዜ በኋላ በዛ አማካኝነት ሳም ለየት ላለ የራት ግብዣ እንኳን በጠራኝ ቁጥር አግቢኝ ብሎ እንዳይጠይቀኝ ውስጤ ሰጋ ነበር። ሳምን አልችልም ብዬ ፊቴን እንዴት እንደማዞርበት አላቅም። የማግባት ሐሳብ የለኝም። እሱም እስከዚህ ዓመት ድረስ ጠብቄሽስ ለምን እንኳን ቢለኝ አመርቂ የሚባል ምክንያትና መልስ እንኳን መስጠት አልችልም ነበር። ያ ከባድ ፍራቻና ስጋት ውስጥ ከተተኝ። የራሴን ስሜት እንድጠራጠር ፈተና ሆነብኝ። የልደት ቀኔም ውስጥ የነበረውን ስጋት ምንም ሳይፈጠር በዛ መልኩ አለፈ። አሁን ጥያቄው ይቀርባል በሚል ጭንቅ ውስጤ ተሳቆ ነበር። ሆኖም ሳም ደስ የሚል ጊዜን ከማሳለፍ ባሻገር ምንም አይነት ለየት ያለ ሁኔታን አላሳየኝም ነበር። እኔ ምናልባት የዛን ቀን ተርፍ ያለው በማለት ጥሩን ጊዜ ከመወደው ፍቅረኛዬ ጋር ማጣጣሚን ቀጠልኩ። አየሩ አውትዶር ላይ ለሚዘጋጁ ዝግጅት የሚሆን አልነበረም። ሰማዩ ማስገምገም ሲጀምር የጀመርነውን ጥሩ ጊዜ ከያዝነው የሆቴሉ ክፍል እንድንቀጥል እጁን በትህትና ዘርግቶ በፈገግታ ጠየቀኝ። እኔም በሽታና
በፈገግታ መልሼ ተከትዬ ወደ ያዝነው ክፍል አቀና። ክፍሉ እጅግ ውብ በሆኑ አበቦችና ፊኛ ተሽቆጥቁጧል። አለፈ ያልኩት ጊዜ አላለፈም። በድጋሚ ፍርሃት ስሜት ያንሰራራ። ሳምሰው በተሰበሰበበት ቦታና ሁኔታ ላይ ታገቢኛለሽ ብሎ መጠየቅ እንደማልወድ ጠንቅቆ ስለሚያውቅ ምናልባት ብቻችንን ስንሆን ጠብቆ ሊያደርገው አስቦ ይሆን ብዬ ደግሞ ሰጋው። ከቆይታ በኋላ በተከፈተው ለስለስ ያለ ሙዚቃ ተቃቅፈን መወዛወዝ ጀመርን። ጭንቅላቴን ትከሻው ላይ እንዳሳረፍኩ እሱ በህይወቴ ስላለ ምን ያክል እድለኛ እንደሆንኩ አሰብኩ። ቀና ብዬ ተመለከትኩት። አይለየን ተያየን። በውስጤም ላፍታ አሰብ አደረኩ። ይህን የመሰለ እውነተኛ ፍቅር ለምን ሲባል ነው መገፋው አልኩ። ሳም ወደ እኔ ቀረብ ብሎ ከንፈሬን አንዴ ሳም አድርጎ መለስ አለ። ሆኖም የማላውቀው ስሜት ውስጥ እየተንቀለቀለ ነበርና ወደፊት ጠጋ ብዬ ከንፈሩ ላይ ተጠፋልኩ። ተራርቀን የቆየን በሚመስል መልኩ ትንፋሻችን እስኪ ከዳን ድረስ ተሳሳምን። ሳምጆቼን ወገቡ ላይ እጆቹን ወገቤ ላይ አሳርፎ ወደ ራሱ ቀረብ አደረገኝ። ሰውነቱ ላይ ጥብቅ አለ። እጆቹ ከዳሌ ቀረብ ብሎ ካንገቴ መላ ሰውነቴ እንዳብስ ጀመር። በስሜት ስካር ውስጥ ገባን። ሸሚዙን በፍጥነት መውላለቅ ጀመርኩ። እሱም እንደዛው በውስጥ ልብስ እንደቀረው ተያይዘን ወደ አልጋው ሰፍ አለን። ቀስቀስ ያለው ሙዚቃ መጫወቱ እንደቀጠለ ነበር። ሳም ከንፈሬ ቀጥሎም አንገቴ ስር ውሽቅ ብሎ መሳም ጀመረ። እኔም የስሜት ማዕበል ውስጥ ገብቼ አይኔን ጨፈንኩ። በዛ ስሜት ውስጥ እንዳለን የኔ ስልክ ሲጠራ ተሰማን። ሆኖም ሁለታችን ቢሆን ከነበርንበት ስሜት ወጥተን ስልኩን ለመመልከት ፍላጎት አልነበረንምና ወደ ጉዳያችን ተመለሰ። ሆኖም ስልኩ በተደጋጋሚ መጥራቱን ቀጠለ። ውስጤ አንዳች ነገር ከነበርኩበት ስሜት እንድነቃ አረገኝ። የፍቅር አስቸኳይ ነገር ይሆናል አንዴ ሊው አልኩ። ሳም ነገሩን በማቋረጥ ደስ አልተሰኘም ነበር። ሆኖም መናደድና መጨቃጨቅም እዚያን ያክል አልፈለገም ነበርና በረጅሙ እንደመተንፈስ ብሎ ስልኬን ከጠረጴዛው ላይ አንስቶ ሰጠኝ። እኔም ስልኩን ተመለከትኩ። ቁጥር ነበር። መልሼ ልደውል ፈልጌ እየታየው ወደ ሳም መለስ አረኩ። ፍቅር በኋላ ይደርሳል አለኝ። ትዕግስቱ ትንሽ ነበር። እኔም በሁኔታዬ እንደመሳቅ ብዬ ስልኩን ወደ ኮመዲኖ ላኖረው ስል ስልኩ በድጋሚ ጠራ። ሳም በብስጭትና በመሰላቸት መልኩ በረጅሙ ተንፍሶ ጭንቅላቱን ወደ አልጋው ቀረብ አደረገ። ግዴለም አንዴ ላንሳው። ሄሎ አልኩ። ከስልኩ ውስጥ ያለውን ሰው ማንነት ለማወጋጉቼ ሊያነሽ አለ አንድ ወንድ ድምጽ። አሁን ማልበል አልኩ በትህትና። ሳም ከስልኩ ውስጥ እያወራኝ ስላለው ሰው ለማወቅ ቢጓጓም አላስቀምጥ ያለውን ስሜቱን መቋቋም አቅቶት ስልክ ያላዘውን እጄን ከጣቶቼ ጀምሮ በቀስታ እየሳመ ተመለከተኝ። እኔም በሆን ስሜቴ ሙሉ በሙሉ አልበረደም ነበር። ሐሳቤን ወደ ስልኩ ለመመለስ ታገልኩ። ብርሃኔ ነኝ ሊያ፣ ብርሃኔ የጸጋዬ ጓደኛ አለ። ለምን እንደሆነ ባላቅም ውስጤ ክዋለ። ፊቴ ላይ የነበረው ፈገግታም እልም ብሎ እጄን ከሳም መለስ አድርጌ አልጋው ላይ ተስተካክዬ እንደመቀመጥ አልኩ። ሰላም ብርሃኔ፣ እንዴት ነህ? ምን ነው በሰላም አልኩ። ከዛ በኋላ በስልክ እየሰማሁት የነበርኩትን ግን ማመን አልቻልኩም ነበር።
ከነበርኩበት መንጭቅ ብዬ ተነሳው። ቆይ ረጋ ብለ ነገሩን አስረዳኝ። ማነው ጸግሽ ነው የወሰደው አልኩ። የሰማሁትን ነገር ለማረጋገጥ በድጋሚ እየጠየቁ በሰዓቱ ሳም በሁኔታ የተደናግጦ ካልጋው ላይ እንዳለ አንጋጦ በድንጋጤ መመልከቱን ቀጥሏል። ፖሊሶች እኔ ነገሩ ምንም አልገባኝም የኔ ልጅ፣ ነገር ግን የልጅቱ እናት ናት ፖሊሶቹን እየመራሽ ከቤቱ የወሰደችው አለ ብርሃኔ። ቆይ ማለት ልጅቷ ማናት? እናትየውስ? ቆይ እነዚህ ሰዎች ማናቸው አልኩ። ቅርብ ጊዜ ነው ቤት ሰርቶ የገቡት፣ አዲስ ጎረቤት በያቸው አለ ብርሃኔም ከስልኩ ጫፍ። እሺ ለማንኛውም አሁን ወደ ጣቢያ ነው የወሰዱት አልኩ። መሬት ላይ ያለውን ልብሴን እየለቀምኩ እያደረግኩት የነበረውን ነገር ሲመለከት ከአልጋው ላይ ዘሎ ወርዶ እጄን ያስያረገኝ። ብርሃኔ ከቻልክ እዛ ከአባቴ አጠገብ ሁንለት፣ ጠበቃ እንዳለውና እየመጣው መሆኑን አሳውቀው፣ አደራ ከአባቴ ጎን እንዳትለይ እሺ እባክህ አልኩ በችኮላ። ብርሃኔ ምሽታውን ገልጾልኝ ስልኩ ተዘጋ። ምንድነው ልይ ወዴት ነው አለ። ቀሚሴን የያዘውን እጄን ጠበቅ አርቆ እንደያዘ ፍቅር ችግር ተፈጥሯል፣ ጸግሽ ታስሯል እያለኝ ነው አልኩ። ቆይ ማን ይደውልልሽ? ለምንድን ነው የታሰረው? አንቺስ ወዴ ልትሄጂ ነው? ቆይ እንዴ ሳም መሄድ አለብኝ፣ አሰሩት እኮ ነው የምልህ። የደወለልኝ ብርሃኔ ነው ጎረቤታችን አልኩ ነገሩን በችኮላ ለማስረዳት ያክል። እና ሲነጋ አይደርስም አለ ሳም። ላፍታ ያህል መለባበሴን ቆም አድርጌ በንዴትና በአግራሞት መልክ ተመለከትኩት። ማለት ዛሬ ለኔና ላንቺ ለየት ያለ ቀን ነው። ደግሞ ማንም ሰው እኮ በትንሽና በቀላል ነገር ዘንድሮ እንዲሁ ዝም ብለው ነው የሚያስሩትና ይህን ስፔሻል የሆነ ሞመንት ተሽ እንዴት ትሄጃለሽ አለ። ሳም ምን እያልክ ነው? ምን ሆነሃል? አባቴ እኮ ነው የታሰረው። ምንስ ቢሆን ጸግሽ ታሰረ ተብሎ እኔም ካለምንም ጭንቅ እዚህ ቁጭ ብዬ ካንተ ጋር የፍቅር ጊዜ እንዳሳልፍ ነው የምጠብቀው አልኩ። እሺ ቆይ እንረጋጋ እንዴ አለ መበሳጨቴን ሲመለከት ጊዜ። ሊል አለ አይኖቹን ከደን ገለጥ አርጎ። ምን ያህል እንደምወድሽ ጠንቀሽ ታውቂያለሽ አይደል አለ አይኑን ገለጥ አርጎ እየተመለከተኝ። ይሄን አሁን ከዚህ ጋር ምን አያይዘው ሳም? ምን ያህል እንደተጨነኩና እንደደነገጥኩ ቢያንስ አትመለከትም? ባይሆን አብሬሽ ልምጣ እንደማለት እንዴት ደስ ትለኛለህ? ለኔ የዛሬዋ ቀን ምን ያህል ተጠብቀው እንደነበር ያው ነው አይዲያ እኮ አለ ጭንቅላቱ እንደመነቅነቅ እያለ። ነገሩ ላፍታ ሳይገባኝ ቀርቶ ዝም ብዬ ተመለከትኩት። ሁለታችንም ግማሽ አካላችን ልብስ አልለበስንም ነበር። ሳም ወደ ኋላ ዞር ብሎ ከኪሱ አንዳች ነገር ወጣ አረገ። ልክ መሳሪያ ይመስል ወደ ኋላ ሸተት አልኩ። ልቤ ደነገጠ፣ አይኖቼም ባሰሉ። የፈራሁት ነገር መሆኑ አልቀረም ነበር። ሆኖም መሆኑ ላይ ቀርስ ለምን በዚህ ሰዓት ሆነ አልኩ በውስጤ። እጆቼን አፌ ላይ ያሳረፍኩ። ማልቀስ ቃጣኝ። ሳም በቦክሰር ብቻ ነበር በእጁ ቀይ የቀለበት ማስቀመጫ ይዟል። ከፊቴ በአንድ እግር ጉልበቱ በርከክ አለ። እሱም አይኖቹ ላይ እንባ ይታያል። ሳም ሲርበተበት ተመለከትኩት። ፈገግ ብሎ ቀና ብሎ ተመለከተኝ። በርግጥ ቅድም ስሜታችን መግታት አቅቶን ወደ አልጋው አመራን እንጂ ቀደም ብዬ ነበር ማድረግ የፈለኩት። ሆኖም ውስጤን አንዳች ፍርሃት ይዞት ነበር። አሁንም ቢሆን ግማሽ አካሌ ልብስ ተንበርክክ እየጠየቅኩት ስለሆነ ይቅርታ ሲል ፈገግ አለ። ሳም አልኩ በለቅሶ ድምፅ። ሊኔ አበባ አለምበው መልስ አርጎ
በረሽሙ ተነፈሰ። በንጹህ የልጅነት ልብ ጓደኝነት ከጀመርንበት ዕለት አንስቶ ላንቺ ያለኝ ስሜት ቀስ በቀስ ነበር የዳበረው። ሆኖም በመሃል ተለያይተንም ቢሆን ተመልሰን ጥንዶች ለመሆን በቃን። የስኬት ጎዳናን አብረን ለመጓዝ ቻልን። አሁንም ቢሆን ብሎ ፈገግ አለ። ከአንቺ ጋር ረዥም እድሜ በፍቅር መኖር ነው የምፈልገው ሚስቴ ብሎ ወደፊት የልጆቼ እናት እንድትሆኝ እፈልጋለሁ። እናም አለ ይህ የቀለበት ዕቃውን ከፈት አደረገ። ሊያማሩ ታገቢኛለሽ ሲል ጥያቄውን አቀረበ። እጆቼ ተንቀጠቀጡ። ምን ብዬ መመለስ እንዳለብኝ ግራ ገባኝ። ውስጤ ከበፊቱም በይበልጥ ተረበሸ። አንዳች ስሜት ውስጤን አወከው። ሳም አልኩ ደማልቀስ እየቃጣው። ሳማውን ለልጅልም እባክህ ጊዜ ስጠኝ። መናገር ጠፋኝ። ሳም ቀለበቱን ከፍቶ እንደያዘ ከተንበረከከበት ቀን አለ። አልገባኝም። የምን ጊዜ ቆይ እስከመች ነው ጊዜ የምንሰጣጣው? ከዚህ በላይ የትኛውን ጉዞ ነው አብረን ለመሄድ ያሰብሽው? አለ። እርግጥ ጥያቄው ልክ ነበር። ሆኖም ለመመለስ የሚያስችል አቅም አልነበረኝም። ሳም አሁን እዚህ ስለዚህ ጉዳይ ማውራት አልችልም እባክህ። ጸግሽ እኮ አሉ ቃላቶች እየተንቀጠቀጡ። ጸግሽ ሳላስበው ሳም በንዴት ድምፁን ከፍ አድርጎ ጮኸ። ጸጋዬ እኮ እንጀራ አባትሽ ነው እኮ። ይሄ ሰው እስከመች ነው የኛን ህይወት እንዲያውክ የምትፈቅጂለት? ሳምን በህይወቴ ካወቅኩት ዕለት አንስቶ በንዴት ስሜን እንዲህ ሲጠራ ሲሆንም ተመልክቼው አላውቅም። ተነገጥኩ። ደም ስሩ ተገታትሯል። ሆኖ ምንም ያክል ቢወደኝና ለዘላለም የራሱ ሊያደርገኝ የሚፈልግ እንዴት እንደዚህ ብሎ ይናገራል አልኩ በውስጤ። እኔ ፊቴ ላይ የነበረው ድንጋጤ ወደ ንዴት ቀስ በቀስ ተቀየረ። እንዴት እንደዚህ ብለህ ትናገራለህ? ያሳለፍኩትን የብቸኝነት ህይወት እኮ እያወቅ ካላባት ካለናት ከሱ ጋር መኖሬን እያወቅ እንዴት እንደዚህ ያቅል እንጀራ አባትሽ ትለኛለህ? እንዴት አልኩ። ከዓይኖቼም ባይፈሱ ነበር። ሳም በተናገረው ነገር መልሶ የተቆጨ መሰለ። እሺስ ስሚኝ ይገባኛል። አንቺ ያለሽ አንድ ሰው እሱ ነው ማለት ያሳደገሽ እሱ ነው። የሚናገረውን ለማስተካከል መኳተን ጀመረ። ስማ ሳም፣ ሌባ ጣቴን ወደ እሱ ቀሰርኩ። እኔ በህይወቴ ሰው የሚባል አልነበረኝም። የገዛ ዘመዶች አክስቴን ብትሆን ሁሉ እኔንም ሆነ እናቴን አይወዱንም ነበር። ነገር ግን አንድ ቀን ሰለቸኝ ሳይል በፍቅር አብሮ ይኖረኝ እሱ ብቻ ነው። እናቴ ስትሞት ሰው እንደሌለኝ ሰው አውጥቶ ያልጣለኝ ጸግሽ ብቻ ነው አልኩ። እና ምንም ያክል بود በሱ ከመጣ ግን እንኳን የታገቢኛለሽ ጥያቄና ለመቀበል ቀርቶ እስከ ዘላለም አይነህን ላላየው እችላለሁ። እሺ በንዴትና በቁጣ በማስጠንቀቂያ መልክ ንግግሬን አስምሬ ከተናገርኩ በኋላ በችኮላ ልብሴን ከመሬት በድጋሚ አንስቼ መለባበስ ጀመርኩ። ሳም ጭንቅላቱን በሁለት እጆቹ ይዟል። አድምጪኝ እስኪ፣ ለአንድ ደቂቃ ተረጋጊና እናውራሽ፣ ለአንድ ደቂቃ አለ። ምንም እናውራው ነገር የለም፣ ጸግሽ ታስሯል። ያውም ክሱ ከባድ እንደሆነ ነው የተነገረኝ። ስለዚህ ያስፈልገዋለሁ። እሺ ይገባኛል አልኩ ለብሼ እንደጨረስኩ። ነገር ግን የሱ ነገር መቅደም አለበት። በሁለታችን መካከል አንዳች ደስ የማይል ነገር አለ አውቃለሁ። አንተም ለሱ ጥሩ ስሜት የለህም፣ በርግጥ እሱም ላንተ የለውም።
ሆኖም ግን ወደድክም ጠላም እሱ የኔ አባት ነው። ስንጋባ አብሮን የሚቆም የኔ አባት ነው። ነገ ልጅ እንውለድ ብትል ለልጆቻችን አያት የሚሆንልን እሱ ነው አሉ። ሌባ ጣቴን ወደ ደረቴ ቀሰርኩ። ስለዚህ እኔ ሳልሆን አንተ አስብበት፣ እኔን ማጣት ካልፈለክ እሺ። ላፍታ ንግግሬን ቆም አድርጌ በእጁ ያለውን ቀለበት ተመለከትኩ። እኔን ራስ ለማድረግ ከፈለክ በመጀመሪያ አባቴ መቀበል ይኖርብሃል። ለሳም የማያዳግም ንግግሬን ተናግሬ ለጨረስኩ ቦርሳዬን ይዤ ከክፍሉ ወጣሁ። በውስጤ ሳም በተከተለኝ የሚል ምኞትን ይዤ ነበር። ሆኖም በኃይል ጠርቅሜ ከውጭ የዘጋሁት በር መልሶ አልተከፈተም። ከሳም ጋር ወደዚህ በሱ መኪና አልመጣንም። የራሴን መኪና መያዝ አልቻልኩም ነበር። ፈጠን ብዬ ስልኬን ከቦርሳዬ አውጥቼ ወደ ራይድ ደወልኩ። ራይዱን ጥበቃ ወደ አስፋልቱ ጋር ዳር ቆም አልኩ። አለባበሴና ሁኔታዬን ውስጥ የሚያስገባ ሆኖ ኃላፊ አግዳሚው ባይኑ ገርመ እያረገኝ አልፏል። ሰውነቴ በብርድ መንቀጥቀጥ ጀምሯል። ወዲያው የጠራሁት ራይድ መጣ። ራይዱ እስኪመጣ ድረስ ሳም ብቅ ይላል የሚል ተስፋ ነበረኝ። ሆኖም ዝር አላለም። ቅስሜ ስብር ብሎ ወደ መኪናው ዘለኩ። የሚሄድበትን አድራሻ ተናግሬ መንገድ ጀመርን። ቆየት ብሎ ስልክ የጠራ በመስኮት አሻግሬ እየተመለከትኩ ነበር። እኔዎቼን ወደ ስልኩ መለስ አድርጌ እምባዬ እንደመጠራረግ አልኩ። ላምሮት ነበረች። የጓደኛዬ ስም ስመለከት እምባዬ መልሶ መጣ። ላምሪ አልኩ በለቅሶ ድምጽ። የኔ ውድ ምንድነው? What happened my dear? ሳም ደውሎ ነበር አለች። ስሜቴን መቆጣጠር አቅቶኝ ማንባት ቀጥያለሁ። ባለራይዱ የመኪናውን የውስጥ መስታወት አሻግሮ ሰረቅ አድርጎ ተመለከተኝ። ሆኖም ስሜቴን ለመደበቅ የሚሆን ሁኔታ ላይ አልነበርኩም። ጸግሽ ታስሯል አልኳት። ወደሚያስለቅሰኝ ጉዳይ እየገባው። በእርግጥ ሌላው አንዱ የሳም ጉዳይ ነው። ምንድነው? ምን ተፈጥሮ ነው? ተረጋግተሽ አስረጅኝ እስኪ አለች። ላምሮትን ሳውራት ሁሌም ቢሆን ውስጥ ያንዳሽ መረጋጋትን ይፈጥርልኝ ነበር። ላምሮ ጥሩ ጊዜ እኮ እያሳለፍን ነበር። ሆኖም ግን ምናልባት ፕሮፖዝ ያደርጋል የሚል ጥርጣሬ ነበረኝ። ከዛ በመሃል ብቻ የሚገርም ሁኔታ ላይ ያለ ስልክ ይጠራ አልኩ። አየር ባፍንጬ ሳባረኩ። እና ማንጎቴ ብርሃኔ ነበር የጸግሽ ጓደኛና ጎረቤታችን። እሱም ጸግሽ እንደታሰረና ቶሎ መምጣት እንዳለብኝ ነገረኝ። በዛ ሰዓት ተደናግጬ ከነበርኩበት ተነሳው። መሄድ እንዳለብኝ ስነግረው በፍጹም አለበዛ መሃል ተጣላን አልኩ። በድጋሚ እንባ ተናነቀኝ። በሱና በጸግሽ መካከል ያለውን ቅርበት እያወቅሽ ነኝ። ለዛ ነው እሱም ስሜታዊ ሆነው አለች ነገሩን ለማስተባበር እየሞከረች። ቆይ እኔ የምለው በሁለቱ መካከል ያክል ምን ተፈጠረ አልኩ። እንባዬን ጠረቅ አድርጌ በንዴት ድምፄን ከፍ እያረኩ። ሁኔታዬን እየተመለከተ የነበረው ራይድ ሾፌር ሰረቅ አድርጎ ተመለከተኝ። ከሁኔታው ይሄ ወሬ እንደሳቡ ያስታውቅ ነበር። መቼም ከተለያየንና መድረሻዬ ጋር ካደረሰኝ በኋላ ወሬውን ከጓደኞቹ ጋር እየተቀባበለ ማውራቱ ጥርጥር የለውም። ምንም ነገር ተፈጥሮ እኮ አይደለም። ግን እንዲህ ሁለቱም አይዋደዱም። በቃ እንደሩቅ ጠላት ነው የሚተያዩት። አንድ ጊዜ አሞሽ ተጠይቅሽ የመጣን ጊዜ በሁለቱ መሃል አንዳች ነገር እንዳለ የተመለከትኩት ጸግሽ። በርግጥ አባት እንደመሆኑ መጠን ማንም አባት ሴት ልጁ ፍቅረኛውን ስታመጣ ደስ አይሰኝም። ያ ደግሞ ከስስት የመነጨ ነው አለች ነገሩን ለማብራራት እየሞከረች። እሺ ታዲያ ሳም ለምንድን ነው ጸግሽን ያክል ይጠላው? አባቴስ ልጄን ሊወሰድብኝ ብሎ ነው። ሳምስ አልኩ እንባዬን እየጠረኩ። በዚህ ምድር እጅግ የምወዳቸው ሰዎች እርስ በርስ ካለምንም ምክንያት መጠላላታቸው ሊገባኝ አልቻለም ነበር።
ላምሮት ምላሽ ከመስጠቷ በፊት ላፍታ ጸጥ አለች። አለቅም የኔ ውድ፣ ግን ሳም ሊናገር ማይፈልገው ነገር አለ፣ በቃ እንደዚህ ይመስለኛል አለችኝ። ንግግሯ ግን በዘፈቀደ የተነገረ አይመስልም ነበር። የላምሮት ንግግር እርግጥ ያለ ይመስል ነበር። አሁን ላይ ልንሽ የምችለው ነገር ይሄን ብቻ ነው አለች። በዝምታ ላፍታ ነገሩን አሰላሰሉ። ለማንኛውም አንቺ ተረጋጊና ከዛ በቃ እዛ ከደረስሽ በኋላ ደውልልሻለሁ አለች። ስልኩ እንደዘጋው በሐሳብ ሄድኩ። ላምሮት የነገረች ንግግር ጭንቅላቴ ውስጥ ማቃጨል ጀመረ። ጸግሽ ፍጹም ሰው ነው። የአባቴ ቤተሰቦች እኔና እማዬን እንትፍ ብለው ቆርጠው ከጣሉን በኋላ እኔና እናቴ የተቀበለን በፍቅርና በእንክብካቤ ያሳደገን ጥሩ ሰው ነው። ታዲያ እኔ ልጁ አብሬው ለዓመታት ስኖር ያላየሁት ነገር እንዴት ለሳም ሊታይ ቻለው? ምንስ የሚታይ ነገር ኖሮበት ነው? ምን? በውስጤ ሁሉ ነገር አሰላሰልኩ። ሆኖም ቁጥር ስፍር ከሌለው ጥያቄ በስተቀር ምላሽ አልነበረኝም። ሰፈር ደረስኩ። የራይድ ክፍያዬን ፈጽሜ በስልኬ ወደ ብርሃኔ ጋር እየደወልኩ በለበስኩት ሂል ጫማ እንደ ነገሩ ሮጥ ለማለት እየሞከርኩ ወደ ጣቢያ ዘለኩ። ጣቢያው በሰፈር ሰዎች ተሞልቷል። ግማሹ ባይኑ ገርመም አደረገኝ። ወደ ሰፈራችን ከመጣ ቆይቻለሁ። ለበዓል እንደወትሮ ጸግሽ ጋር ከሄድኩኝ ቆይቻለሁ። በስራና በተለያዩ አጋጣሚዎች ወደ ውጭ ሀገር የሚሄድበት ጉዳዮችና ስልጠናዎች ተከስተው እንደ ድሮ በዓልን ከቤቴ ከጸግሽ ጋር ለማክበር አልቻልኩም ነበር። የዚህኛውን አዲስ ዓመትም ከሱ ጋር ለማክበር እቅድ አውጥቼ ቢሆን ሳም ቤተሰቦቹ ቤት ግብዣ ጥሪ እንዳለብኝ ሲነግረኝ ፕሮግራሜን ለመቀየር ተገድጄ ነበር። በዛው አማካኝነት ከጸግሽ ጋር ብቻም ሳይሆን ከአካባቢው ሕዝብ እየታምርቄ ነበር። የተመሰረተበትን ክስ እንዲሁም የታሰረበትን ጉዳይ ምንነቱን ባላቅም ቀለል ያለ ነገር ሊሆን እንደሚችል በውስጤ እያሰብኩ በአንገቴ የሰፈሩን ሰው ሰላምታ ሰጥቼ ወደ ውስጥ ዘለኩ። በር ላይም ሊቀበለኝ ከመጣው ከብርሃኔ ጋር ተገናኘ። ብርሃኔ ስላየኝ ደስ ተሰኝቷል። እጁን ዘርግቶ አቀፈኝ። እኔም ከጸግሽ ቀጥሎ እንዳጎት የማይጥሩ ዘመዴ ነበር። ሰላምታ ከተለዋወጥን በኋላ ጉዳዩን የያዘው መርማሪ ጋር እየመራኝ ወሰደኝ። ሰላም አልኩ ወደ መርማሪው ቀረብ ብዬ። መርማሪው ከአንገት በላይ የሆነ ገሸሸል ሰላምታ ሰጠኝ። ሰላም አቶ ጸጋዬን ለመጠየቅ ነበር አልኩ። በእነዚህ አይነት ጉዳዮች በስራዬ ማለት ታማኝ ነኝ። ፖሊሶች ከነ መርማሪዎች ይልቅ ከኛ ከጠበቆች ይልቅ የአቃቤ ሕግ ወዳጆች ናቸው። እኛን በገንዘብ የሰከራችሁ ህሊናችሁን ይሸጣችሁ በማለት እኛን መውቀስ ይቀላቸዋል። አንዳንዴ በሕግ ረገድ አንድ ወንጀለኛ ለራሱ ጠበቃ የማቆም መብት እንዳለው የሚዘነጉት ይመስለኛል። ከታሳሪው ጋር ያለሽ ግንኙነት ምንድነው? አለ ቀና ብሎ እንኳን ሳይመለከተኝ ፋይል እያገላበጠ። ልጁ ነኝ። የታሰረበት ጉዳይ ምን እንደሆነ ልታስረዳኝ ትችላለህ? እባክህ ኮስተር ብዬ ጠየቅኩ። ላፍታ ቀና ብሎ ተመለከተኝ። የለበስኩት ቀይ ልብስ ትከሻዬና ደረቴ አካባቢ ለይታ የተጋለጠ አይነት ነበር። አይኑ ላፍታ ከሰውነቴና ካለባበሴ ላይ ሲያሳርፍ ተመለከትኩት። አይኖቼ እኩል ከሱ አይኖች ጋር ተንቀሳቀሱ። መርማሪው የመጻታፉን ጠመም አድርጎ ሲስቅ ተመለከትኩት። አንዳች ንዴት ሰውነቴን ወረረው። ጉዳዩን ልታስረዳኝ ትችላለህ? ለምንድን ያሰራችሁት? በክስን ያሰራችሁት ምንድነው? ኮስተር ብዬ በድጋሚ ጠየቅኩ። ላፍታ ቀና ብሎ ተመለከተኝ። ጣቶቹን እርስ በርስ አቆላለፈ። ለአባትሽ ጠንከር ያለ ጠበቃ ብታመጭለት የተሻለ ይመስለኛል። የዛኔ በደንብ መነጋገር እንችላለን። አነጋገሩን አልወደድኩለትም። አንዳች ደስ የማይልና ሁኔታው አስተያየት ብቻ። ጠንከር ያለ ጠበቃ በውስጥ የራሴ መልሼ ጠየቅኩ። ማለት የምን ጠበቃ ነው?
ክሱ ምንድነው? ቆይ ወንጀል ነው? ግድያ? በፍጹም። ለራሴ ጭንቅላቴ ውስጥ ሙግት ገጠምኩ። ጸግሽ እንኳን ሰው ሊጎዳ ቀርቶ ትንሽ እንኳን መጉዳት፣ ትንሽ ሰውን ማሳዘን የማይችል ሰው ነው። እኔ ነኝ ጠበቃው። ስለዚህ ማውራት እንችላለን። ቦርሳዬን ጎርጎር አድርጌ ካርዱን ወጣ አድርጌ ሰጠሁት። መርማሪው ላፍታ ካርዱን ተመልክቶ ስሜን ካነበበ በኋላ ቀና ብሎ ተመለከተኝ። ቀደም ብለሽ ግን አባቴ ነው ብለሽ ነበር አለ ካርዱ ላይ ያለውን ስም እያመሳከረ። አዎ ነው፣ የእንጀራ አባቴ ነው። በስም የምጠራው በወላጅ አባቴ ስም ቢሆንም ያደግኩት ግን ከጸጌ ጋር ነው። በስማ የእንጀራ አባቴ ሊሆን ይችላል እንጂ ለኔ ግን የወላጅ አባቴ ያክል ነው አልኩ ቆፍጠን ብዬ። መልካም አለ። አባትሽ አቶ ጸጌ በመድፈር ወንጀል ተጠርጥሮ ነው የተያዘው አለኝ። ልቤ ደነገጠ። ሆኖም ግን ሳቅ ያመለጠኝ። እየቀለድክ መሆን ያለበት። ቆይ ማነው እንደዚህ አይነት ክስ ይመሰርተው አልኩ። ነገሩ ጭራሽ ሊዋጥልኝ አልቻለም ነበር። መርማሪው ግን ሁኔታ ያናድዱ ይመስል ነበር። የኔን ግርምት ከመጤፍ መቁጠር አልፈለገም። የ8 ዓመት ሕፃን ደፈረው። ልጅቷ ሆስፒታል አስጊ ሁኔታ ላይ ነበረች አለ። ንግግር ውስጥ እንዴት እንዳለ ያስታውቃል። ከመቅስፈት ፊቴ ወደ ድንጋጤ ተቀየረ። አሁን የጉዳዩን አሳሳቢነት የተረዳሽ መሰለኝ። ልቤ እንደ ከበሮ መምታት ጀመረ። እንዴት ሊሆን ይችላል? እንዴት ማለት ምስክር አለ? ቆይ እሱ ስለመሆኑ ምን ማረጋገጫ አላችሁ? ይግዴ ውስጥ ያለውን አቅም አሰባስቤ ጠየቅኩ። የተደፈረችው እናት ናት ያየችው አለ። በዓይኗ አይታለች? እሱ ስለመሆኑ በምን እርግጠኛ ልትሆን ቻለች? መርማሪው የተሰላቸ ይመስላል። ስለ ድርጊቱ ማወቅ አለብኝ፣ ልታስረዳኝ ትችላለህ? ቆጣ ብዬ ጠየቅኩ። መርማሪው እኔንም ሆነ ጸግሽን እንደ ጠላት እየተመለከተ እንደሆነ ያስታውቅ ነበር። ሆኖም ይሄ አስተሳሰቡ ጸግሽን ነጻ አስወጥቼ እንደማስቀየረው ለራሴ ቃል ገባው። ድርጊቱ የተከሰተው ከምሽቱ 12 ሰዓት አካባቢ ነው። ሕፃን ሀሴት ብቻዋን ቤት ነበረች። በአካባቢው መብራት ጠፍቶ ነበር። አባቷ ስራ አምሽቶ ነው የመጣው። እናቷ ደግሞ ሻማ ለመግዛት ወደ ሱቅ ሄዳ ነበር አለ። ቆይ አንድ ሰው ሻማ ለመግዛት ሱቅ ሄዶ በነበረበት አጭር ቅጽበት እንዴት ይሄ ነገር ሊከሰት ቻለ? አልኩ በመሃል አቋርጬ። እሱን ፍርድ ቤት መከራከር ትችያለሽ። ልነግርሽ የምችለው ነገር ጉዳዩን ወደ አቃቤ ሕግ አዘዋውረነዋል። አቃቤ ሕጉም አሁን ሆስፒታል ነው ያለው። ምናልባት ልብስሽን ቀይረሽ ከበድ ላለ ክርክር ለመዘጋጀት ብትጠብቂ ጥሩ ነው አለ። በድጋሚ ከላይ እስከታች እየተመለከተኝ እንዴት ይበልጥ አንሰራራ። ስለሱ አንተ አይደለህም የምትነግረኝ። ሆኖም በቅድሚያ ደንበኛዬ ማየት ፈልጋለሁ አልኩ ሰር ብዬ። መርማሪው አቅምና ስልጣን ኖሮት ቢከለክለኝና ጸጋዬ ካለምንም ጠበቃ ዕድሜ ልክ ስራት አስፈርዶበት ቢያስቸነክረው ምኞቱ እንደሆነ ከፊቱ ያስታውቅ ነበር። በል የተሞላውን ፊቴን በደንብ ካጤነው በኋላ ድምፁን ከፍ አድርጎ አንዱን ፖሊስ ተጣራ። ወደ ጸግሽ ሳቀና እግሮቼ እየተንቀጠቀጡ ነበር። ጸግሽ በእንደዚህ አይነቱ አስጸያፊ ተግባር እንደማይሳተፉ አቅም ውስጥ ለምን የፍርሃት ስሜት እንደወረሰው ግራ ገባኝ። እንደደረስኩ መሬት ላይ ጭንቅላቱን በመዳፍ ውስጥ ቀብሮ የነበረውን ጸግሽን ተመለከትኩት። ወደ መታጠቢያ ክፍል ውስጥ አስገብተውት ነበር የጠበቀኝ። እንዳለቀሰና እንደተሰበረ ያስታውቃል። እንዳየሁት ሂጂ ተጠመጠብኩበት። እኔው ልጅ በዚህ ጨለማ አስመጣሁሽ አይደል? ይቅርታ እባክሽ አለ። ጸግሽ ምንድነው እያሉኝ ያለው? ምንድነው የተፈጠረው ነገር አልኩ። ገና ቄጤውን በሩ ላይ አረፍ ሳይል በችኮላ መልክ ጠየቅኩት።
ጉዳዩን ከጸጋዬ ከራሱ አንደበት መስማት ፈለኩ። እኔም ግራ ገብቶኛል አለ። ከኔ ግን በጉዳዩ ረጋ ያለ የሚመስለው ጸግሽ ነበር። መብራት በአካባቢው ጠፍቶ ነበር። ጨለማ ነበር። ቤት ውስጥ ሕፃኗ ብቻዋን ነበረች። እኔም ብቻዬን ሲደብረኝ እግሬን ለማፍታታት ብዬ ከቤት ወጣ አልኩ። በሰዓቱ ያየሁት ነገር አንድ ሰው በግንብ በኩል መስለሉን ነው። ከቤት ውስጥ የጩኸት ድምፅ ሰማ ምንድነው ብዬ ወደዛ ቀን ነው። በሰዓቱ እናቷ መሰሉ ስትወጣ ተገናኘ። የጮሽ ነበር። እሱ ነው ጉድ ያደረገኝ ያለች ስትጮህ ሰው ተሰበሰበ። ግማሹ ሰው ከኔ ጋር ሰጣ ገባ ውስጥ ሲገባ፣ ሌላው ደግሞ ወደ ውስጥ ገብቶ ሕፃኗን ወደ ሐኪም ቤት ይዘው መሄድ እንዳለባቸው እየጮሁ መናገር ጀመሩ። እኔም ነገሩን በደንብ መረዳት እንኳን ሳልችል ፖሊሶች ይዘውኝ ወደዚህ መጡ። በቃ ይኸው ነው። ንግግሩ ረጋ ያለ ነበር። ከሱ ይልቅ ከውጭ ብርድና ድንጋጤ ጋር ተደራርቦ እጄ መንቀጥቀጥ ጀመረ። ጸግሽ በሰዓቱ ከሐሴት እናት በስተቀር ያየ ሰው ነበር? በሰዓቱ በአካባቢ እየተዟዟርኩ መሆኑን መመስከር የሚችል ሰው አልኩ። በሕይወቴ ማንም ሰው ጠበቃ ሆኜ ስቆም እንደዚህ ተርበት ብቼና ለሙጫ ቀዳዳ ነፍልፍ ያላቅም ነበር ለማንም ሰው። ሆኖም ነገሩን ባለማወቅም የጸግሽ ኬዝ አስደነገጠኝ። አላቅም። መንፈሴ ፍጹም ተረበሸ። እኔ እኮ በሰዓቱ ማንም ሰው አልተመለከትኩም። አላቅም። ትጀመር አካባቢው ጨለማ ወሮታል። በቃ ያን ድምፅ ስሰማው ወደዛ የቀረብኩት አለ። ነገሩን ባለማመንም ሳቅ እያለ ግንባሬ እንደማሻሸት ብዬ ነገሩን ለማሰላሰል ሞከርኩ። ሆኖም ውስጤ መረጋጋት ያቃተኝ አንድ ስሜት ነበር። እሺ ጸግሽ ጉዳዩን ወደ አቃቢ ሕግ በምን ፍጥነት እንኳን እንዳስተላለፉት አልገባኝም። ሆኖም ነገሩን ተረጋግቼ መመልከት ይኖርብኛል። ምናልባት አልኩ። ቀና ብዬ ጸግሽን ተመለከትኩት። ይሄ ጉዳይ እኛ እንዳሰብነው ቀላል ላይሆን ይችላል አልኩ። በውሸት ተስፋ ልሰጠው አልፈለኩም ነበር። የኔ ልጅ እንኳን አንቺ ብቻ መጣሽልኝ እንጂ ይህንን ማለፍ እንደምንችል አምናለሁ አለችኝ ያሳርኩ። እኔም የግዴን ፈገግ ብዬ በሽታ ጭንቅላቴን ወዘወስኩ። ሆኖም ውስጥ አንዳች ነገር እየረበሸው ነበር። ለጸጋዬ በጠዋት እንደምመለስ ነግሬው ከተቀመጥኩበት ተነሳሁ። አለ። በሩ ጋር ደረስኩ። ፖሊሱ በሩን ከፈት አደረገ። እኔም እርምጃዬን ገታ አድርጌ ዞር ብዬ ተመለከትኩት። ዛሬ ፕሮግራም ነበረሽ እንዴ አለ። ከላይ እስከ ታች አጤነኝ። አዎ ዛሬ ኩልለቴ ነበር ጸግሽ። ሳም ደግሞ የታገብኛለች ጥያቄ አቅርቦልኝ ነበር አልኩ። እንባይን ለመቆጣጠር እየታገልኩ እንደ ነገሩ ፈገግ አልኩ። እናሻልሽው ሲል ቅድሙ ሰበር አድርጎ ጠየቀኝ። አንገቴን ሰበር እንደማድረግ ብዬ መልሼ ቀና አልኩ። ከዛ ፈገግ ብዬ ጸጋዬን ተመለከትኩት። ስለሱ ከዚህ ከወጣ በኋላ እናወራለን ጸግሽ። ጠዋት እንዳልኩ መለሳለሁ። ምናልባት ቅድም በድንጋጤ ያላስተዋልከው ነገር ግን ለጉዳያችን ሊጠቅመን ይችላል ብለህ ያሰብከውን ነገር በደንብ ለማስታወስ ሞክር እሺ አልኩ ፈገግ ብዬ። ጸግሽ ግን እይታው ከጣቶቼ ላይ ነበር፣ ከጣቶቼ ላይ። የሳምን ጥያቄ መቀበሌን ለማረጋገጥ እንደሆነ ያስታውቃል። እይታውን ከጣቴ ላይ መለስ አደረገ። ሆኖም ፊቱ ፈገግ እያለ ነበር። በሽታም ያልኩትን እንደሚያደርግ ነገረኝ። እኔም ከምርመራው ክፍል እንደወጣው የሚጎተተውን ቀሚሴን በአንድ እጄ ሰብሰብ አድርጌ በስክታ ተራመድኩ። ውስጤ ግን ሌላ ጥያቄ ተጫረ። ጸግሽ ለምን የሳምን ጥያቄ መቀበልና ያለ መቀበል ነገር አሳስበው? አጠያይቁ እንደ አባት መስሎ አልሰማሻለኝ።
ሆኖም ጣቴ ላይ ቀለበት አለመኖሩን በተመለከተ ሰዓት ደግሞ ደስ ተሰኘ። በሰዓቱ ስለማይረባ መላምቶች ከማሰብ ይልቅ ስለ ጉዳዩ ማሰብ እንዳለብኝ መልሼ አሰብ አድርጌ ራሴን ቆጥጬ ከጣቢያ ወጣሁ። ቀጣይ ቀናት ከብርሃኔ ጋር ሕፃኗ ወዳለችበት ሆስፒታል ነበር። ምሽት እንደመሆኑ መጠን ብዙ ታካሚ አልነበረም። ሆኖም የሰፈሩ ሰው ያሴትን እና አጅበው መተው ነበር። ኮሊደሩ ጨረቃ መስሏል። ካለባበሴ ጀምሮ ማንነቴን ሲገነዘቡ ሊያሳዩ የሚችሉትን እየታገና ቆመ ብዬ ሳስብ አስፈራኝ። ሆኖም በዝግታ ቀስ እያልኩ ሰውን አልፌ ወደ ሀሴት እናት ቀረባልኩ። ወይዘሮ መሰሉን አግዳሚ ወንበር ላይ ያስቀምጧታል። በግራና በቀኝ ማብሯት ቁጭ ብለው እንድትረጋጋ ያጽናኗት የነበሩ ሰዎች ነበሩ። ገንጠል ብሎ ባለቤቷና የሀሴት አባት ተፈራ ቆሞ ተመለከትኩት። አንድ ደንበኛን ወክሎ የከሳሽ ቤተሰብ ማናገር ቀላል ነው። ሁሌም ቢሆን ከከሳሽ በኩል ያለውን ኃይልና ስሜታዊ መሆን መጠኑ ሁሌም ከፍተኛ ነው። ያንን ሁኔታ እንዴት ሙያዊ በሆነ መልኩ ማስተናገዱ የምችልበት ነበር። ያውኑ ግን አስፈራኝ። ሁሉም ሰው እንደ ጠበቃ ሳይሆን እንደ ጸጋዬ ልጅ ነው የሚመለከተኝ። ሰላም፣ ስለተፈጠረው ነገር በጣም አዝናለሁ አልኩ ጎንበስ ብዬ። ወይዘሮ መሰሉ ቀና ብላ አልተመለከተችኝም ነበር። ሆኖም አጠገቡ የነበሩ ሰዎች ማንነቴን ጠንቅቀው አውቀውኛል። ሀሴት አሁን እንዴት ነች አልኩ ቀለስለስ ባለ ቅላጼ። ወይዘሮ መሰሉ ቀና ብላ ተመለከተችኝ። እንባዋን ላፍታ ገታ አድርጋ በደንብ አጤነችኝ። ኑ ጉድ ተመልከቱ፣ እቺ የገዛ ረመኔ ልጅ አይደለች አለች። አዲስ ቤት ሰርተው የገቡ ሰዎች ቢሆኑ ማንነቴን ለመለየት ጊዜ አልፈጀባትም ነበር። አዎ፣ ጭንቅላቴን በሆንታ ነቀነኩ። መሰሉ እባክሽ ተረጋጊ፣ እሷ የጸጋዬ ጠበቃ ናት አለ ብርሃኔ ቀበል ብሎ። ወይዘሮ መሰሉ ከተቀመጠችበት ብድግ አለች። ነገሮች ከበድ እያሉ ሊመጡ እንደሆነ ተረዳው። ምን እያልክ ነው? አባቱ የሰራውን ስራ ሰምታ ባልሰማ ሆና ዘብልት ቆምለት ነው ከማልቀስ ብዛት እንባዋ ፊቷ ላይ ደርቋል። እባክሽ መሰሉ ተረጋጊ፣ አሁን እኮ ምንም እርግጠኛ መሆን ምንችልበት ነገር የለም። አንቺ እኮ አየውታልሽ እንጂ ብርሃኔ አልስልሶ ሊያስረዳት ሲል ማባረቅ ጀመረች። አንተም የሱ ደጋፊ ቆንክ፣ ዞር በልልኝ ከፊቴ። ምን ማለት ነው አየውት አልሽ? ምን ማለት ነው አየውሽ አልሽ እንጂ ማለት በአጥር ሲዘል ባይኔ በብረቱ አይቼው የለ የለበሰው ልብስ ራሱ እና ከሱ ውጭ ሌላ እሱን መሳይ መንፈስ አለ ልትሉኝ ነው? ባይኔ በብረቱ የተመለከትኩት ልታስክዱኝ ነው አለች። ሁኔታዋ እየባሰ መጣ። ወዲያው ባለቤቷ ተፈሪ ተንደርድሮ ብርሃኔን ከለበሰው ጃኬት ኮሌታ አፈፍ አርጎ ያዘው። ንዴቱና እልሁ ፊቱ ላይ ነው፣ በግልጽ ይታይ ነበር። ሁላችንም ቀጥ ብለን እንድንወጣ አስጠነቀቀን። በሰዓቱ እዛ ቦታ ላይ ሆኖ መከራከሩ ነገሮችን ማባባስ እንደሚሆን በማሰብ ብርሃኔን ይዤ ወጣሁ። ውስጤ ይበልጥ ታወከ። የሕፃኗን ቤተሰቦች ሁኔታ ስመለከት ትንሿ ልጅ ምን አይነት ከባድ ሁኔታ ውስጥ እንዳለች መገመቱ ከበደኝ። ያቀናነው ወደ ቤት ነበር። ልብሴ መቀየርና ራሴ ማረጋገጥ እንዳለብኝ ወሰንኩ። ቤት እንደደረስን መብራት መጥቶ ነበር። የእነ ሀሴት ቤት በፖሊስ ወረቀት ሪስትሪክትድ ኤሪያ ሆኗል። በጥብቅና ዘመን የተፈጠረውን ነገር በጭንቅላቴ ማሰላሰል የከበደኝ ጊዜ ነበር።
ቤት እንደገባው ልብሴን አውላልቄ ሻወር ወሰድኩ። ሆኖም ውስጥ ያለውን ጭንቀት ግን ማቅለል አልቻልኩም ነበር። ሻወር ከወሰድኩ በኋላ ስልኬን ወጣ አድርጌ ወደ ላምሮት ደወልኩ። ምንም እንኳን እኩለ ሌሊት የሆነ ቢሆንም ላምሮት ስልኩን በስተመጨረሻ አነሳችሁ። ገና ድምጿን ስሰማ እንባዬ መዥረግረግ ጀመረ። በሕይወቴ ለመጀመሪያ ጊዜ እጅግ የፈራሁበት ጊዜ ነበር። ለላምሮት ጸግሽ የተከሰሰበትን የክስ ሁኔታ አስረዳዋት። እሷም ከኔ እኩል በሰማችው ነገር እጅግ ተደናገጠች። ለአፍታ ካጽናናችን በኋላ ነገ ወደ እኔ ጋር እንደምትመጣ ገለጸችልኝ። መኝታ ክፍል አልጋዬ ላይ ደረቴን ጉልበቴ ላይ ልጥፍ አድርጌ እንደተቀመጥኩ በሀሳብ ባከንኩ። የሳም ሁኔታ ጭንቅላቴ ውስጥ ተመላለሰ። ብሎም በቅርብ ያረፈችው የአክስቴ አባባል መልሶ ጆሮዬ ውስጥ ያቃጭልብኝ ጀመር። የኔ ልጅ እኛን ባዳ እሱን ወዳጅ አርጋችሁ ኖራችሁ እናትሽም እንደቀል ካለ እድሜዋ ሞተች። የእሷ ሞት ሳይዋጥልኝ ነበር። ሆኖም እኔ ቀኔ ደርሶ አልጋ ያዝኩ። ነገር ግን ከወንድማችን የቀረሽን አንድ ሀብታችን አንቺ ነሽ ልጄ። እባክሽ ሰው ብዙ አትመኙ ያለችው ንግግር ተመላለሰብኝ። አክስቴ ጸግሽን ይህን ያክል ታውቋ ነው እንዲህ አለችኝ ነበር ያልኩት። በዚህ ሁኔታ የመጀመሪያው የክስ ሂደት ተጀመረ። ፍርድ ቤት ስቀርብ እጆቼ የተንቀጠቀጡበት የመጀመሪያ ቀን ነበር። ውስጤን ፍርሃት አለው። አቃቤ ሕጉ ጠንከር ያለና በደንብ የተዘጋጀ ነበር። ለሰዓታት ስንከራከር አንዱን ስናነሳ አንዱን ስንጥል ቆየን። ሆኖም እኔም የስራው ወጉ ጠፍቶኝ ስሜታዊ ወደ መሆን እያዘነበልኩ ዳኛው በተደጋጋሚ ማስጠንቀቂያ ሲሰጠኝ ቆይቶ የመጀመሪያው የፍርድ ቤት ሂደት ቀጠሮ ተሰጥቶን ተለያየን። እኔም ወደ ጸግሽ ላፍታ ሄጄ አውርቼው እንደወጣው ከሐሴትና ከመሰሉ ጋር ተፋጠጥኩ። ምንም እንኳን ጸግሽ ድርጊቱ እንዳልፈጸመው ውስጤ ቢያቅም ይህችን ሴት ስመለከታት ግን አንዳች ነገር አንገቴን ያስደፋኝ ነበር። ሴት ልጅ ነሽ፣ የፈለገ ሰው ወላጅ አባትሽ እንዳልሆነም አውቃለሁ። ምንም ላንቺ ጥሩ ቢሆን ቆም ብለሽ ነገሩን በደንብ አስተውይ። በኋላ የምትጸጸሽበትን ውሳኔ እንዳትፈጽሚ አለች። ንግግሯ ማስጠንቀቂያ ማስፈራሪያም አይነት ይመስል ነበር። መላ ሰውነቴ ተብረከረከ። ያገኘሁት ሁሉም ሰው ከተበታተነ በኋላ ስለነበር አውላላ ሜዳ ላይ አንቃ አደባባይ ላይ መንጭቃ በተሰቅላይ መስሎት ተሰማኝ። አንዳች ነገር ልቤን ደፍኖ ይዞት መተንፈስ አቃተኝ። መንቀጥቀጥ ጀመርኩ። ሁኔታው ከበደኝ። ስልኬን ከቦርሴ በምንቀጠቀጠው እጅ አውጥቼ ወደ ሳም ጋር ደወልኩ። ብዙም ሳይጠራ ስልኩ ተነሳ። ሊ አለ። ድምፁ እንደፈራሁት የቁጣ ወይም ንዴት አልነበረም። ሳም ናልኝ፣ እባክህ ድረስልኝ። በተንፈስ እያቃተኝና ከገዛም በይጋ ሰጣ ገባ ውስጥ እየገባው የተናገርኩት ነበር። ሳም ወዲያው እንደሚመጣና አድራሽ የት እንደሆነ ጠይቆኝ ስልኩ ተዘጋ። ብዙም ሳይቆይ ነበር የመጣው። ሳምን እንዳየሁት ሄጄ ተጠመጠምኩበት። ውስጥ ያለውን ስሜት ዘርግፌ ተንሰቅስቄ ማልቀስ ጀመርኩ። እሱ ምንም ሳይናገረኝ እቅፍ ውስጥ እንዳለው ጸጉሬን እያሻሸለ ያረጋጋኝ ሞከረ። ካፍታ በኋላ በሱ መኪና ወደ አንድ ረጭ ወዳለ ሬስቶራንት አቀናን። የድሮ ሰፈሬ ከከተማ ወጣ ያለና ዳር ላይ ያለ አካባቢ እንደመሆኑ መጠን ጸጥታው ከከተማው አንጻር ደስ የሚል ነው። ከሬስቶራንቱ ቁጭ እንዳለ ለረጅም ደቂቃ በዝምታ ተዋጥን። ሳምን ተረጋግቼ እስካወራው ድረስ አፍታ እየሰጠኝ ነበር። ከቆይታ በኋላ በረጅሙ ተንፍሼ ቤቴ
ፊቴን መለስ አድርጌ ተመለከትኩት። ሳም ይህን ጉዳይ እባክህ አንተ ያዝልኝ አልኩ። ደንግጦ ተመለከተኝ። ሳም ይህን ጉዳይ እኔ መያዝ አልችልም። ለምን እንደሆነ ባላቅም ስሜታዊ የሆንኩ ነው። ግማሽ አካሌ አባቴን አምኜ እሱን ነፃ ለማውጣት መታገል እንዳለብኝ ይሰማኛል። ግማሽ አካሌ ደግሞ ፍርሃት ወርሶኛል። ገና ምንም ሳይነካ ጦርነት መስሎት ሰምቶኛል። ፈርቻለሁ አልኩ። ምንም ምላሽ ሳይሰጠኝ ላፍታ በዝምታ ሌላ ቦታ እየተመለከተ ቆየ። እሺ ላንቺ ስለቀበልሻለሁ አለ። እፉ ያልኩ። ንግግሩን ቀጠለ። ነገር ግን ላናሸንፍ እንችላለን ሊ ይህንን አምነሽ መቀበል አለብሽ። ምናልባት ነገሮች እንዳሰብሽ ሊሆን ይችላል አለኝ። በእርግጥ ልክ ነበር። ሆኖም ይህን እውነታ ለመቀበል ገና ዝግጁ አልነበርኩም ነበር። ነገር ግን የሳምን ሀሳብ መስማማቴን ለማሳየት ጭንቅላቴን ነቀነቁ። ከቀናቶች በኋላ ያስፈራኝ የጦር ሜዳው ጋር ተሰተርን። በጋራ ሆነን ዳኛውን ተጠባበቅን። እኔ ከጸግሽ አጠገብ ብቀመጥም ጉዳዩን በዋናነት የሚመራው ሳም ነበር። ጸግሽ በሀሳቡ ብዙም ባይደሰትም የነበረበት ሁኔታ ነገሩን እሺ ብሎ ከመቀበል ውጪ ምርጫ አልነበረውም። ሳም ከኔ በተሻለ ጥብቅና ላይ ጎበዝና ምስክሮችን ማፋጠጥ የሚችል ነበር። የመጀመሪያው ምስክር ያሴት እናት ነበረች። ወይዘሮ መሰሉ ለፖሊስ ቃል በሰጠችው መሰረት መብራት በመጥፋቱ አማካኝነት ሻማ ለመግዛት ወደ ሱቅ አቅንተሽ ነበር አለ። ወይዘሮ መሰሉ በአዎንታ ጭንቅላቷን ነቀነቀች። ሱቁ የምን ያህል ርቀት ላይ ነው ያለው ሲል ቀጣይ ጥያቄውን አነሳ። ብዙም አይደለም፣ ከዚህ እንደ ጽፈት ቤቱ ነው አለች። ስለዚህ ቢያንስ 10 ደቂቃ አለያም ከዛ ሚፈጅ ብዙ አይደለም አለ ኩርድ እያለ። በድንጋቢ አዎንታውን አሰማች። ክብር ፍርድ ቤት ሕፃን ሀሴት የደረሰባት የመደፈር ሁኔታ እጅግ ከባድ የሚባልና በ10 ወይም ከዛ በታች ባሉ ደቂቃ ውስጥ ሊከሰት የማይችል ድርጊት ነው። እንዲሁም በሕክምናው ከሄድንም የአንድ ሕፃን ሆነ ምንም አይነት ግንኙነት ፈጽሞ የማያውቅ ሰው በዛ ፍጥነት ውስጥ እንደዛ አይነት ጉዳት ሊያደርስባት አይችልም አለ። ወዲያው አቃቤ ሕግ ለክርክር ብድግ አለ። የሕክምና ማስረጃዎቹ ሕፃን ሀሴት በእርግጥ መደፈሯን እንደሚገልጽ ተናገረ። መደፈሯን አንክድም፣ ሆኖም ወይዘሮ መሰሉ ወደ ቤት ስትመለሺ ቆይተሽ ነው ያንን ያክል ሰዓት የት ነበርሽ አለ። ወይዘሮ መሰሉ መናገር አቅቷት እንደ መርበትበት አለች። አንዳንድ ወሬዎች እንዳሉት ከሆነ ሻማ ገዝተሽ በሰው በቀረበልሽ የግብዣ ጥያቄ አረቄ ለመጠጣት ከአረቄ ቤት ጎራ ብለሽ ነበር። ከቦታው በሰማነው ፍንጭም ከአንድ ብሎም 2 ያለፈ መለኪያ ደጋግመሽ ጠጥተሽ ነው የወጣሽው። ሆኖም ቤት ስትደርሺ ሀሴት ተደፍራና ከባድ ሁኔታ ላይ ሆና ነበር ያገኘሻት። ከዛ ገብቶ የነበረ ሰው ለመመልከት ስትወጪ ያገኘሽው እግሩን ለማፍታታት የወጣውንና የጩኸትሽን ድምፅ ሰምቶ ወደ አንቺ ቤት ጠጋ ያለውን ደንበኛዬን ጸጋዬን ነው አለ። ወይዘሮ መሰሉ እያነባሽ በፍርሃት መልክ ባሏን ተመለከተችው። በፍጹም ያየሁትን አውቃለሁ። በግንቡ የዘለለው እሱ ነው። እግሩንም ወለም ብሎት ነበር አለች። ወዲያው ሳም ቀረብ አለ። ሆኖም አቶ ጸጋዬ ቀደም ብሎ እግሩን አመም አድርጎት እንደወጣ ተናግሯል። በሰዓቱ በነበረች ድንጋጤና የአልኮል መጠጥ ሁኔታ ጋር ተደራርቦ በአካባቢው ያገኘሽው ደንበኛዬን እሱ ላይ ጣት ለመቀሰር ቻልሽ አለ ሳም ድምፁን ከፍ አድርጎ። ድንገት ወይዘሮ መሰሉ ራሷን መቆጣጠር አቅቷት ማልቀስ ጀመረች። ሳም ጥያቄውን እንደጨረሰ ተናግሮ ወደ ወንበሩ ተመለሰ።
ውስጤን አንዳች ረፍት እየተሰማኝ ቢሆንም የጸጋዬ ሳቅና መተማመን ከኔ ላቀ ነበር። ላፍታ ሁኔታውን ተመለከትኩ። ቀጣይ የተጠራችው ያሴትን ጉዳይ ያዘችው ሐኪም ነበረች። ቃለ መሃላ ከፈጸመች በኋላ ወደ ውስጥ ዘለቀች። ጥያቄ መጠየቅ ጀምሮ አቃቤ ሕጉ ነበር። ሕፃን ሐሴት ወደ ሆስፒታል ስትመጣ ጀምሮ የነበረውን ሁኔታ በዝርዝር ማስረዳት ጀመረች። ከቆይታ በኋላ አቃቤ ሕጉ ጥያቄውን መጨረሱን ተናግሮ ወደ ቦታው ተመለሰ። ቀጣይ ደግሞ ሳም ነበር። ሳም ወደ ሐኪሟ ቀረብ አለ። ዶክተር፣ በሰዓቱ ሕፃን ሐሴት ወደ እናንተ ስትቀርብ ብዙ ከባድ የሚባል ሁኔታ እንደተከሰተባት ተናግረች ነበር አለ። አዎ በትክክል ስትል ምላሽ ሰጠች። ያ ድርጊት ምን ያህል ደቂቃ ይፈጃል ብለሽ ታስቢያለሽ ሲል ጠየቀ። ወዲያው አቃቤ ሕጉ ተቃውሞን አሰማ። ሆኖም ዳኛው የሳም አጠያየቅ መስመሩን እንዲያስተካክል ተናግሮት ሐኪሟ እንድትቀጥል ተናገረ። ሐኪሟ አጠር ባለ ደቂቃ ውስጥ ይህ ተግባር ሊፈጸም እንደማይችልና ሕፃን ሐሴት ብዙ ደም ፈሷት ስለነበር ረዘም ላለ ደቂቃዎች ይህ ክስተት እንደተፈጠረ ተናገረች። ቀጣይ ጥያቄው በቅርበት ስትከታተላት የነበረች ብቸኛ ግለሰብ እሷ እንደመሆኗ ከሐሴት የተገነዘበችው ነገር ካለ ጠየቀ። ዶክተሯም ሐሴትን ያየቻት ሳይካትሪስት እሱን ማስረዳት እንደምትችል ተናገረች። ወዲያው ሌላኛዋ ምስክር ገባች። ሳይካትሪስቷ ሐሴት ያለችበትን ሁኔታ ማብራራት ጀመረች። ሳምም ሐሴት የነገረቻት ነገር ካለና ለምስክርነት መቅረብ የምትችል ከሆነ ጠየቀ። ሆኖም ሳይካትሪስቷ እንደማችልና ስለልቦናዊ ጉዳት ስለደረሰባት ምናልባት ካለ እሷ ከሷ በስተቀር የገዛ ቤተሰቦቿን እንኳን እያናገረች እንዳልሆነ አስረዳች። ሆኖም ስለ ደፋሪው የገለጸችው አንድ ነገር በሻርፕ ሸፍኗት እንደነበር ነው። በመሆኑም የደፋሪውን ማንነት ወይም ፊት እንዳልተመለከተች ገለጸች። ሳም በሳይካትሪስቷ ንግግር የተደሰተ ይመስል ነበር። ሌላ ጥያቄ እንደሌለው ተናግሮ ወደ ወንበሩ አቀና። ስለ ፍቅረኛሽ ሳስቻለሁ ማለት ነው አለ ጸግሽ ወደ እኔ ዞር ብሎ በፈገግታ እያሾካሾከ። ግን ውስጥ አንዳች ደስተኛ ያላደረገው ነገር ነበር። ሳይካትሪስቷና ሐኪሙ የተናገሩት ንግግር ስለ ሕፃን ሐሴት እንዳስብና እንድጨነቅ አደረገኝ። ዳኛው በአቃቤ ሕግና በጠበቃ መሃል የነበረውን ንግግር ካደመጠ በኋላ ቀጠሮ ሰጥቶን ተሰናበት። ሳም ቀጣይ ቀጠሮ ላይ ብይን እንደሚያሰጥና አዲስ ነገር ካልመጣ በስተቀር ጸጋዬ በነፃ እንደሚለቀቅ አስረግቶ ነገረን። ከቆይታ በኋላ እኔና ሳም አብረን ወደ ቤት አቀናን። ፍርድ ቤቱ የሰጠው ቀጠሮ ሩቅ ስላልነበር ለጊዜው እዚሁ የጸጋዬ ሰፈር እንደምንቆይ አውርቼው ሳም እኔን ልሸኝ አብረን አቀናን። ሳም ስላደረገልኝ ነገር አመስግኜውም ተለያየን። ቤት እንደገባው ሻወር ወስጄና ምግብ በልቼ አረፋልኩ። ካፍታ በኋላ እኔም ትንሽ ለመንቀሳቀስ ብዬ ወጣ ለማለት አሰብኩ። የጸግሽን ክፍል በቀስታ ከፈታ አድርጌ ገባው። ክፍሉ ተስተካክሎ ነበር። ወንድ ብቻው የሚኖርበት ቤት አይመስልም ነበር። ሁሉም ክፍል ጽድት እንዳለ ነው። ጸግሽ በሌለበት ወደ ክፍሉ ዝር ብዬ አላቅም ነበር። ሆኖም እግሬ ዛሬ ላይ መራኝ። ወደ አልጋው ቀረብ አልኩ። መስታወት ያለበት ጠረጴዛ ላይ መደዳ የተደረደሩ ሽቶዎቹን ተመለከትኩ። ጸግሽ ለሽቶ ልዩ ፍቅር ነበረው። እንደ ነገሩ ፈገግ ብዬ አንዱን ሽቶ አንስቼ ላይ አርከፈከፍኩት። ሽታው ደስ ይል ነበር። ቀጠል አድርጌ ፊቴን ዞር እንዳደረጉ የሱንና የማየን ፎቶ ተመለከትኩ። የፎቶውን ፍሬም አንስቼ ፎቶ እንዳበሳ አረኩ። እናቴ ናፍቃኛለች። ካፍታ በኋላ እጄ ወደ ሌላ ቦታ መራኝ። አጠገቡ ያለውን ኮመዲኖ ከፈታ አረኩ።
እዛም ብዙ ፎቶዎች አሉ። የኔ የማዬ የሶስታችን ፎቶዎች ናቸው። ፎቶዎቹን አንድ በአንድ እየተመለከትኩ ሌላ በወረቀት የተቀመጠ ፎቶ ተመለከትኩ። ሆኖም ፎቶዎቹ ለየት ያሉ ናቸው። ደንገጥ አልኩ። ፎቶ ላይ ያሉት አክስቴና ልጆቿ ነበሩ። በድብቅ የተነሳ ፎቶ ይመስላል። ማለት ነገሩ እንደተመለከትኩ ደነገጥኩ። ፎቶውን ማገላበጤ እንደቀጠልኩ ወረቀት መሳይ የታጠፈ ነገር አገኘሁ። ደብዳቤ ነበር። ሆኖም ወረቀቱ ያረጀ ወረቀት ነው። ገልጬም እንደሆነ ማንበብ ጀመርኩ። ካፍታ በኋላ ከቤት ወጣሁ። ቀዝቃዛውን አየር እየማኩ ተራመድኩ። ያነበብኩትን ነገር ፈጽሞ መቀበል አልቻልኩም። ደብዳቤው ከአክስቴ ነበር። እማዬን እንደማትወዳት ሆኖም ግን አሟሟቷ እንዳጠራጠራትና ውርስ ለመውሰድ ሲል እማዬ እንዳስወገዳት የሚያትትና ጸግሽ ላይ ጣት የሚቀስር ነበር። ሆኖም አክስቴ እኔን አትወደኝም፣ እኔንም ሆነ እናቴን አትፈልገንም። ታዲያ ለምን ሲባል የማዬ ድንገተኛ ሞት አሳሰባት? ለምን ጸግሽ እንደገደላት ልታስብ ቻለች? ብዙ ጥያቄዎች ጭንቅላቴ ውስጥ ተመላለሱ። ሳላስበው ብዙ መንገድ ተጉዣለሁ። ከቤት ትንሽ ራቅ እንዳልኩ የታወቀኝ ከናሴት ቤት በርጋ እንደደረሱ ስመለከት ነበር። በሩ ገርበብ ብሎ ተከፍቷል። ሀሴት በረንዳ ላይ ጋቢ ነገር ደረብ አድርጋ ቁጭ ብላለች። ከውስጥ ጭቅጭቅ ይሰማል። መሰሉና ተፈራ እየተጣሉ እንደሆነ ገመትኩ። ላፍታ ካለሁበት ተመለከትኳት። ከቆይታ በኋላ አይን ላይን ተያየን። ሀሴት ጋቢውን ወረድ አድርጋ ወደ እኔ ቀረባለች። አረማመዷን ስመለከት አይኖቼ ላይ ማግጥም አለ። እንደተጎዳች ታስታውቃለች። አንገቷ ላይ ከባድ ጣት አሻራና የበለዘ ምልክት እንዳረፈ ነበር። አጠገቤ እንደደረሰች ቀና ብላ ተመለከተችኝ። ባይዱብ ዱብ እያለ ወረደ። ጎንበስ ብዬ በቀስታ ትናንሽ እጆቿ እንዳበሳርኳት። ላፍታ በዝምታ ከተመለከተችኝ በኋላ ደንገጥ እንደማለት ስትል ተመለከትኳት። እኔ መለስ ብዬ ደነገጥኩ። ምናልባት አውቃኝ ይሆን? ማንነቴ ላይ ደርሳበት ይሆን? ላፍታ አሰባረኩ። ሀሴት በግድ አፏን እንደ ማላቀቃለች። ሽቷችሁ አንድ ነው አለች፣ ቃላቶቿን ጎተት እያደረገች። ግራ ተጋባሁ። የምን ሽቶ አልኩ በውስጤ። የዛን ቀን አለች። ሰውዬው ሽቶ ደስ ነበር የሚሸጠው። ልቤ ለሁለት ስንጥቅ አለ። እየተኛው ነበር። ከዛ አይኖቼን በሻሽ ሸፍኖ ከንፈሬን ነካኝ። ሽቱ በጣም ይሸት ነበር፣ በጣም አለች። እጆቿ መንቀጥቀጥ ጀመሩ። እለቱ ጸጋዬ ከእስር የሚለቀቅበትና የመጨረሻ ፍርድ የሚሰጥበት ቀን ነበር። ሳሙኔታዬን ግራ በተጋባ መልኩ እየተመለከተኝ ነበር። ወደ ውስጥ ከመዝለቃችን በፊት እጄን ያሳርጉኝ። በሁኔታ የተጨነቅኩ መስሎት ነበር። ሳም አልኩ። እርምጃዬን ገታ አድርጌ እሱን ቆም ብሎ ተመለከተኝ። ላገባ ፈልጋለሁ እሺ አልኩት። ሳም ድንገተኛ ስለነበር ደስታና ድንጋጤ ፊቱን ወረሰው። ነገር ግን መጀመሪያ ማድረግ ያለብን ነገር አለ አልኩ። ውስጤ ሁሌ ያልተመለሰልኝ ነገር ነበር። ሕፃን እያለሁ እንደ ቅዠት የሚታወሰኝ ከንፈሬ በሰው እጆች ሲነካ አይነት ስሜት ነበር። ልክ ነው። ያሱ የዛን ቀን ከባድ ሽቶ ተቀብቶ ነበር። ሆኖም ህልም ነው ብዬ ዘነጋሁት። ታዲያ እኔም የዛን ቀን እንደ ሀሴት ያስገድዶ መድፈር ሰለባ አልሆን ነበር። የሳለት የታደገችኝ አክስቴ ነበረች። አክስቴ ስልክ ደውላ ነበር።
እማዬ ካረፈሽ በኋላ ስለማዬ ሞት ጥርጣሬ እንዳላትና እኔም አንድ ነገር መሆን ሕግ ፊት እንደምታቀርበው አስጠንቅቃኝ ነበር። ሆኖም ጸጋዬ በወቅቱ የተረዳው ነገር አክስቴ ምን አይነት ሰው እንደሆነ መረዳቷን ብቻም ሲሆን 18 ዓመት ከሞላኝ በኋላ የስመ ገናናው አያቴን ግማሽ ውርስ ወራሽ መሆኔን ነበር አሉ። ሳሚ ሰማው ነገር ማመን አቅቶት ደንግጦ ተመለከተኝ። እኔም ከዛ ሰለባዬ ዳንኩት በስሜ ሀብትና ውርስ ስለነበረኝ ነበር አሉ። ሳም እጁን አፉ ላይ ያደረገ ስሜቱን መቆጣጠር አቃተው። ሆኖም እኔ ከሱ መልስ ከሱ በተሻለ ረጋ ብዬ ነበር። ሳም አሉ እጁን ያሳረኪ እወድሃለሁ። በህይወቴ ደስተኛ ከሚያደርጉኝ ሰዎች መካከል አንደኛው አንተ ነህ። ላገባና አብሬ ልኖር ፈልጋለሁ። ሆኖም ይህን ውጊያ አብረኸኝ እንድትዋጋ ፈልጋለሁ። ለእኔ ለእናቴ ሞት ተጠያቂ ሆኖ እንዲሁም ሀሴትን የደፈረው ሰው ዛሬ በውሸት በራሳችን እጅ ነፃ የምናወጣው ጸጋዬ መቀመቅ መውረድ አለበት። መቀመቅ እናውርደው አሉ በቁርጠኝነት ስሜት በደስታ አለ። እሱም ጥርሱን ነክሶ ብዙ ትግል ነው ግን አንተ አብረኸኝ ከሆንክ ጠነክራለሁ አልኩት። የግዴን ህመሜን ደበቅ አርጌ ፈገግ አልኩ። አብሬሽ ነኝ አለ እሱ። እጄን ያሳርኩ።